ብር በጣም ታገኝበታለሽ ያዋጣሻል ስራው ደግሞ አሪፍ ስራ ነው አረ ቤተሰብሽ አሁን ማለት ነው የኔን ተዋውሽ በቃ የኔን ተዋውና ከሚፈልጉ ሰዎች ጋር አገናኘኝ ወይ ደግሞ ቁጥር እዚህ ጋር አልሰራም ካልሽ እኔ ችግር የለውም እኔ እንድትጨናነቂ አልፈልግም እኮ መጥቶ የፈለገ ሰው ምን ለውጥ የሚፈልግ ሰው ካለ የሺቲ ስራ ምናምን የተለያየ ነገርም ጎን ላይ ምናምን ነገር መስራት ለሚፈልግ ሰው ሙሉ ቃለው ዲስፕሌይ ያለው መስቀያዎች አሉት ሲቀጥል የተለያዩ አሻንጉሊት ጉርድ አሻንጉሊት ሙሉ አሻንጉሊት እና ይሄ የደረታ አሻንጉሊቶች ምናምን ነገር አሉት መስታወት ምናምን አለ ያንን ሁሉ ብዙ ማለት ነውና እነሱን እንዳለ ተረክባችሁ እንገስታችሁ ማለት ነው ሲቀጥል ደግሞ ከራሴ ከሺቲ ደንበኛዬ ጋር አገናኝቻችሁ እኔ የምሰራውን ስራ የነበረውን የለመደ ቦታ ነው ዝም ብዬ ከምታዋው የለመደ ቦታውን አንድ እህቴ ወይም አንድ ወንድሜ መጥቶ ምናምን ነገር ቢጠቀምበት ገስታውት ማለት ነው ቦታው ላይ ስራ መጀመር የሚፈልግ ብሩ በጣም ትንሽ ብር ነው የሚያስጀምራቸው ነገር እስከ ስንት ብር ምን ያህል ይሆናል ሺቲ ስራ በጣም በትንሽ ብር ልጀምሩት ይችላልላችሁ ቤቱ የኔ አይደለም ተከራይቼ ነው አየህ አንተም ብትከፍልልኝ ስራፍ 2 ወር አንተ ብትከፍልልኝ 20 ሺህ ብር ለኔ ስጠኝ ከምትከፍልልኝ በባዶ ማለት ነው ወይ እኔ ግራ ያጋባኝ ማለት ነው እሺ ስሚኝ አዳምጪኝ ግራ ያጋባኝ ነገር ማለት ዋጣሽ አይደለም እያዋጣሽ ነው እኮ በጣም እያዋጣሽ ትርፋማ ነሽ ለምን ነው የምትሸጪው ነው እኮ ትርፋማ ነኝ እኮ አገኘበታለሁ በጣም ተጠቅሜበታለሁ ነገር ግን ልታው የፈለኩበት ምክንያት ምንድነው ቤተሰብ እንዴት ናችሁ እኛ በጣም ደህና ነንና እንዴት ናችሁ ቤተሰብ ሁሉ ሰላም ነው ደህና ናችሁ ለማታውቁኝ ማማጨት እንግዲህ ዛሬ ደግሞ ባባን አስተኝተው ይኸው ከማማ ጋር ይወጣለችና በጣም ውጪ ብሎኝ በግድ የሆነ ነገር ማን ውጪ ብዬሽ እኔ ዛሬ ነው ያዩት ባይዘው ምኑን ትናንት ማማ ቤት አልነበረች ጸጉሯ ምንድነው እንደዚህ ግመላጣ ያረክሽው ምንም አብጃለሁ ቀውሻለሁ እኔም አልቅሻለሁ አይ እንዴት ታስቆርጫታለሽ ያንን የመሰለ ጸጉሯ ምን ያደለው እኮ እንዴ አሁንማ እኮ ብራዘር መሰለች አንቺ ወይ ምን ወጭብኝ እዚህ ጋር እኔ ምን ሆነች እኔ እያለች ነው ለራሷ አለም ግን አስቆረጥሻት የምር እኔ አይደለሁም እማቲ ናት እኔ በጣም እንዴ እማቲ ስለምት ቆርጣታለች ግን መጨረሻ ላይ ስተማመን ያ ምንድነው ለም ጸጉሬን አልፈታም ምናምን ብላ ነው አልፈታውም አልሰራም እንደገና ደግሞ ፎሮፎር ምናምን ምንድነው እኔ ባለፈው ቅባት ገዛውላት አይደል እንዴ ያንን የመሰለ ፈሳሽ አናቷ ላይ እንኳን እየተቀባች ነበር እና ምንም አልተዋትም አይ ግን ምንም እኮ አይደለም ቢያድግ ይሻል ነበር እንዴት ነህ እንደ አዲስ ደህና ነህ እናሳድጋለን አይ ሌላ ጊዜ ግን እንደዚህ አይነት ማቲም ዝም ብላ እንትን እንዳትል ሰላም ነይ ሰላም ሃይ ፋይቭ አይ ሌላ ጊዜ ግን እንትን እንዳትል ሃይ ፋይቭ ጁሱን ነው እና እኔ ይሄ ጸጉሯን ማለት ነው እኔም ተናድጄ ተውኩት ነገር ነው ብሶቴ ማትቀስቀስ ሌላ ጊዜ ግን ንገሩኝ እንደዚህ አይ ስንወስድ አይ ከወስ ሰዓትማ እኔ ብራዘር ነኝ መሰለች ብራዘር መሰለች እንዴሽ ማማ እና ፍቅር እስቲ ሃይ በያቸው ሰላም በያቸው ቤተሰብ ሰላም እንዴት ናችሁ በይ እንዴት ናችሁ ሰላም ናችሁ በቃ ፍልክ የሚገር ምናምን በኋላ ታወራኛለህ እኔ ሱቁን ምናምን ነገር ላቆም ነው ማለት የትኛውን ሱቅ በቃ ሱቅ ልብስ ቤቱን ልተው ነው እየቀለድሽ ነው ጊዜ ለልጆቼ መስጠት አለብኝ ሲቀጥልም ደግሞ አራስ ነኝ ዝም ብዬ የቤት ኪራይ እየከፈልኩ ነው እየቀለድሽ አይደለም ወላሂ እየቀለድኩኝ አይደለም ማለት አይ ፕራንክ ምናምን እንደዚህ አይነት እንትን እንደው ዋጋ ከፍዬበታለሁ ምናምን ብዙ ዋጋ ማለት ነው አንተም ህይወት ወሳት ነው ምናምን ማማ 6 ወር ከምናምን ሆና ነው እንግዲህ ማማ ለቂያ ተጫዋት ሂጂ ተጫዋች ማማ ተጫዋች እዛ ጋር እሺ በይ ሂጂ እሺ እንዴ ምን ሱቁን እንትን ማለት ነው እና ሱቁን ላቆመው ነው ስለ ያው 6 ወሯ ላይ ነው ልጄ ሱቁን ሀብዬ ብር ተበድሬ ምናምን ወዘተ ብዙ ነገር ውስጥ ገብቼ ነው ያቋቋመው ታዲያ እንደዛ ያለፋሽበትን እንደዛ እንዴ ስንት ዋጋ እንደከፈልሽበት ለኔ እየነገርሽኝ ነው እኔ አላውቅም እንዴ ያንን ሁሉ ዋጋ ከፍለሽ ነው እንዴ አንቺ ዛሬ ተነስተሽ ባንዴው ልጆቼ ጊዜ ልስጥ ምናምን ምን አገናኘው ከስራ ጋር አይ ለልጆቼ ጊዜ መስጠት አለብኝ ስራ እየሰራሽ ጊዜ መስጠታችሁም እንዴ
ምንድነው እና የራስነት ጊዜ መስራት አችልም እንዴ? እኔ አልሰራም። ምን አይቀጠርም ሰው ከተፈለገ እንዴ? አንቺ ራስሽ ምንድነው አታገግሚም እንዴ? ወይስ አራስነት የአንቺ አራስነት 4 አመት ነው? እድሜንም እየበላሁት ነው። አንደኛው እኔ ስለማቲ አሁን እኔ ማቲም እንድሰራ አልፈልግም። አንቺ በየጊዜው የሆነ ነገር ችግር ለማምጣት አትሞክሪ። ምን ማለት ነው? ማቲ ትስራ አላልኩሽም? ራስሽ ስሪ። እኔማ አሁን እኮ አራስ ነኝ እያልኩ ነው። አሁንማ እንዴ አሁን ምንድነው አጨረሽም እንዴ አራስነት ጊዜሽን? አልጨረስኩም እኮ መጨረስሽ ይቀራል እንዴ? ምን እያልከ ነው? ወጥሽ ስሪ አሁን እያልከኝ ነው? አሁን አላልኩሽም። እና ማዘር አለው አይደል? ምንድነው ማማን እነማቲ ያለው አይደል? ማማን ልጁም እነማቲ የሚያዘው ይችላል። የኔስ ህመሜ የምን ህመም እንዴ? የምጡ ህመም፣ የወገቤ ህመም ያልተቋቋምኩት ያው ሁሉ የፈሰሰኝ ደም ቆሞ መሸጥ ነው እንዴ? ሳይሞላኝ ነው እንዴ ሂጄ ሱቅ የምሰራው? ዋጋ የከፈልሽበትን ሱቅ ቆሞ እንዴ? ከህመሙ ጋር ምን አገናኘው? ለምንድን ነው የማይገናኘው? ቆሞ ለመሸጥ አንተ አይደለም እንዴ? ኧረ ቤተሰብ እንዴ እቃ መሸጥ ምን ማለት ነው? ቆይ እንትን ነው እንዴ? ድንጋይ ነው እንዴ መፈልጭ ሄደሽ? አይ ሲጀመር እንዴት ነው እኔ የሚሄደው በዚህ እንትን? አሁን ይጂ አይደለም ማገገ ልክ አራስነቱን እንትኖ ሲያበቃ ይጂ እንዴ ሰራ ለመፍታት ምክንያት ነው እንትን የቤት ኪራይ አይደለም የሚከፈለው እና እኮ ታዲያ አሁን ለሚከፈለው እሺ እሱ ነው ይከፍላል በየ10 ሺህ ነፃ ነው ወይ ዝም ብለህ የምከፍለው? እየተሰራበት እኮ ቢከፈል እሺ ችግር የለውም። ያ ሁሉ ዋጋ የከፈልሽበትን ስራ እንዴት ነው ላቆም? ግን ቢስሚላ እኔ ለምንድን ነው የኔን ሐሳብ ማሰማ? አንቺ ራስሽ የኔን ሐሳብ ለምንድን ነው ማሰማ? እሺ እኔ ቆይ ግራ ያጋባሽ እኔ ነኝ አይደል ስለ ስራው የማውቀው? እሺ እኔ ጭቅጭቅ አልፈልግም። እኔ ነኝ ዋጋ የከፈልኩት። አየር የለውም አሁን ተዘግቷል እኮ እያልኩ ነው እኮ ገባኝ። ተዘግቷል። እኔ አራስ ተኝቻለሁኝ። እማቲ እዛ እያለች በዚህ እድሜዋ ተንከራተተች። እኔ እንደሱ እንዲሆን አልፈልግም። ለምን አትረጋጊም? አሁን መዘጋት አለበት። ስለ ስራ አይደል እንዴ? አንቺ እኮ ነገር የሆነ ነገር ተነስተሽ ወሰነሽ የምታደርጊው ነገር አይደለም። ሲቀጥል ደግሞ ዋጋ ከፍለሽበት አይደለም ዋጋ የከፈልሽበት ብዙ ነገርሽን ሉዝ ያረክሽበት በጣም ብዙ እንትን ወጪ ያወጣሽበት ሱቅ ነው አይደል እንዴ? ሲጀምር እዚህ እንትን ውስጥ እንዳንቺ ራሱ የሆነ ደና ቀሚስ ሰው አለ እንዴ? በቃ አንተ አሁን ማለት ነው ምንድነው? አንተ አስተዳድረኝ፣ እኔ አልሰራም፣ እኔ እቀመጣለሁ፣ ሱቁም ይዘጋ። እኔ ባይዘው ቤት ተዳር ላይ እንደዚህ አላምንም። ወንዱ ብቻ ይስራ ሴቷ አትስራ ምናምን ተጋግዘን ነው። ለዚህ እኮ ነው አንተ ወተሽ አንቺ ስሪ ነው ስሪ አይደለም። እኔ ተነስቼ ልሂድ። እሺ አራሱኝ እንደዛ ልሂድ። እኔ አይደለም ተነስቼ እኔ ውጪ ልሂድ ልመለስ። የት ነው የምትመለሰው? ልመለስ ወደ ውጪ። ለምን የምትመለሰው? እኮ ይዛ እኮ ተቃጥሎ የት ነው የምትመለሰው? እኔ እሱ ማስተካከል አይከብደኝም። ለማለኝ በሰማይ ወተቷን ማለ ወተቱንም ላሚቷንም ማሳይሻለሁ። እኔ አሁን ውስጥ እየከተትኩሽ አይደለም። እኔም ማምነው እኔም እሰራለሁ። አንቺም ሲጀምር ትዳር ላይ ተጋግዘን ነው መስራት ያለብን እንጂ እንዴ ድንጋይ እኮ አይደለም ፈለጣ ቁጭ ብሎ መሸጥ እኮ ነው። እኔ ሱቁን መሸጥ ፈለኩኝ ስል እዚች ጋር ነው ለኦዲየንስ ታውት እሱ ማለት ነው። እኔ እንግዲህ ኦዲየንስ እንደሚያስተዳድርሽ እናየዋለን። ያስተዳድረኛል አያስተዳድረኝም አይደለም። ሲጀምር ከኔ ቃል ራሱ እላፊ ከወጣሽ ሌላ ጦርነት ነው። አንዴ እንደማመጥ እሺ ቤተሰብ አንደኛ አራስ ነኝ አይደለ? ልጄ ጡት ነው የሚጠባው። የጣሳ ወተት ምናምን ነገር እንኳን ጀምሮ ነበረ ጡት ያልፈነዳም ባለ ሰዓት። ከዛ በኋላ ግን አቁሞ ጡቴን ብቻ ነው የሚጠባው። ያንን እንኳን አይፈልግም ማለት ነው። ሲጠቀም ያስታውቀዋል። ከዛ እኔ ልጁን ይዤ በዚህ እድሜው ገና 1 ወር ባልሞላ እድሜው ሱቅ ይዤው አልሄድም። የራሴ እንኳን ቢሆን ሱቁ ተከራይቸው ባይሆን ኖሮ እሺ ብር እያገኘሽበት አይደለም? ቢዘጋም ማለት ነው። ለምን ማታደምጪኝ? ብር እያገኘሽበት አይደለም? ብር በጣም እያገኘሁበት ነው። በጣም ትርፋማ ነው። የሺቲ ስራ በጣም ጥሩ ነው። በጣም ማለት ነው ከመላችሁ በላይ አሪፍ ገንዘብ ይገኝበታል። ነገር ግን ጊዜ ስለሌለኝ እኔ ሱቁን ልሸጠው ነው። በዚህ አጋጣሚ እንደውም የአረብ ሀገር ሴት ከፈለጋችሁ ማለት ነው ለቤተሰብ ለእህት ለወንድም ምናምን መክፈት ከፈለጋችሁ የኔን ሱቅ መግዛት ትችላላችሁ ማለት ነው። እሱ አይ እኔ ግራ እያጋባሽኝ እኮ ነው ማለት በቃ ቤቱ የኔ አይደለም ተከራይቼ ነው እኮ። አየህ አንተም ብትከፍልልኝ ስራፍ 2 ወር አንተ ብትከፍልልኝ 20 ሺህ ብሩን ለኔ ስጠኝ ከምትከፍልልኝ በባዶ ማለት ነው። ወይ እኔ ግራ ያጋባኝ ማለት ነው። እሺ ስሚኝ አዳምጪኝ። ግራ ያጋባኝ ነገር ማለት ነው እኔ ቤተሰብ አይ የሆነ ነገር እንኳን ስትወስኚ ማለት ነው አይደለም አዳምጪኝ። አወራሽ አይደል? የሆነ ነገር እንኳን ስትወስኚ በአንድ ቀን ተነስተሽ ዛሬውኑ በዛሬ ነው የምትነግሪኝ። አውርተንበት ይሄ ነገር አላዋጣኝም ምን እናድርግ ተመካክረን ነው እንጂ እንዴ ቀጥታ ሚዲያ ላይ መተሽ አይ በቃ ሱቁን እንዴ
ልሸጥ ነው ምናምን ብለሽ ታወሪያለሽ እንዴ? እኔም እንደማንም አንተ ታምንበታለህ ብዬ አስተዋይ ነህ ታምንበታለህ ብዬ ነው። ለምን በል አባቴ ያው ለዚህ ችግር አሁን አንተ ማገናኘት እያዋጣሽ አይደለም? እያዋጣሽ ነው እኮ በጣም እያዋጣሽ ትርፋማ ነሽ። ለምን ነው የምትሸጪው? ነው እኮ ትርፋማ ነኝ እኮ አገኘበታለሁ፣ በጣም ተጠቅሜበታለሁ። ነገር ግን ልታው የፈለኩበት ምክንያት ምንድነው? አንደኛ አራሽ ሆኜ ስተኛ እዚች ጋር እየተሰራበት አይደለም፣ የቤት ኪራይ ዝም ብሎ እየተከፈለ ነው። ያ ነገር ደግሞ አንተ ጋር ተጽዕኖ አንቺ አይደለም። እሺ እኔ አሁን አንቺ የኔ እየተረዳሁሽ ያለው አንደኛ ራስ ነኝ ስለሚያመኝም ነው እያልሽ ነው። ሁለተኛ ደግሞ እማቲንም እዚህም እዛም ማጉላላት አልፈልግም እያልሽ ነው። ሶስተኛ ነገር ደግሞ ሰው በቀጠር እንኳን እንደኛ ይሰራም እንደኛ እንትን አይልም ብለሽ ነው። አይደለም እኮ እሱ ነው ውሳኔሽ። ከዛ ምን ልትጀምሪሽ? ምን አይነት ቢዝነስ? እኔ ከዛ ልጄ 6 ወር ይሙላውና ምግብ ሲጀምር ወደ ቢዝነስ ውስጥ ደግሞ ልገባ እችላለሁ ኢንሻአላህ። አላቅም እኔ ልጄ ምን አይነት ሪዝቅ ይዞልኝ እንደመጣ። ያው ልጆች ሲወለዱ ታውቃላችሁና እንዴ እያንዳንዳቸው የራሳቸውን ውሃ ይዘው ነው የሚመጡት ሪዝቅ። እኔ ግን የሆነ የችኩል ነገር ነው የሆነብኝ። የችኩል ነገር አይደለም አንቺ እኮ ከዚህ በፊት ብዙ ሰዓት አስበሽ ሊሆን ይችላል፣ አውጥተሽ አስበሽ አውርደሽ ሊሆን ይችላል እንደዚህ አይነት ውሳኔ ውስጥ የገባሽ። አንተ ራስህ ዛሬ ነገርኩህ ልበል። እሺ ዛሬ ነገርኩህ ልበል፣ ግን አንተ በባዶ 20 ሺህ ብር ለምንድን ነው የምትከፍለው? አይ በቃ ለምን ይዘጋል በሚለው ነው። አሁን ዝግ ነው አይደል? ባለፈው ወር ተዘግቶ ነው እየከፈልን ያለ ነው። አሁንም ዝግ ነው አውቃለሁ። 1-2 ወር መዘጋቱ አይቀርም። ከሚዘጋ እኔ ደግሞ ተከፍሎ ቢቆይስ የሚያዋጣ ስራ ነው። እሺ አየህ ስራ ስላለ እዚች ጋር እዚህ ዝም ብለን ደግሞ 20 ሺህ ብር ከምንከፍል 20 ሺህ ብር ስላችሁ የወር ምናምን አይደለም፣ በወር 10 ሺህ ብር ነው የምንከፍለው። ግን ብትከፍሉን እየሰራን ስለሆነ እኔ እኮ ግራ ያጋባሽኝ ያንን የመሰለ አይን ቦታ ያንን የመሰለ ስራ የሚሰራበት ቦታ ባንዴ ዛሬ ተነስተሽ እኔ ምን ስታስቢ ነው? እኔ አላቅም። አባባል አንቺ የምትሰሪበት ስለሆነ እኔ ልጫነሽ አልፈልግም። እንዲያደርጊ እንዲያታደርጊ አልልሽም። ምክንያቱም ከኔ በላይ የሚያዋጣውንም የሚጠቅምሽንም ስለ ልጆቹም ስለ ራስሽ ጊዜ ስለ ህመምሽም ከኔ በላይ የሚሰማሽን ነገር አንቺ ነሽ የምታውቂው። ነገር ግን የምር ለኔ በጣም ማለት የሆነ አርጀንት ነው የሆነብኝ። ቤተሰብ ማለት ደበረ ነው ባንዴ እዚህ አይደለም። አይ ፈጠነብኝ በጣም አዎ። እና እንዴ እና ታዲያ አንተ አሁን አግባብ ነው ሂደሽ ስሪ ማለት ነው? እኔ አገግመሽ ብትሰሪ ደስተኛ ነኝ። ምክንያቱም ብር በጣም ታገኝበታለሽ፣ ያዋጣሻል። ስራው ደግሞ አሪፍ ስራ ነው። አረ ቤተሰብሽ አሁን ማለት ነው የኔን ተወው። እሺ በቃ የኔን ተወውና ከሚፈልጉ ሰዎች ጋር አገናኘኝ ወይ ደግሞ ቁጥር እዚህ አልሰራም ካልሽ እኔ ችግር የለውም። እኔ እንድትጨናነቂ አልፈልግም እኮ መጥቶ የፈለገ ሰው መለወጥ የሚፈልግ ሰው ካለ የሺቲ ስራ ምናምን የተለያየ ነገርም ጎን ላይ ምናምን ነገር መስራት ለሚፈልግ ሰው ሙሉ ዕቃ አለው፣ ዲስፕሌይ አለው፣ መስቀያዎች አሉት። ሲቀጥል የተለያዩ አሻንጉሊት፣ ጉርድ አሻንጉሊት፣ ሙሉ አሻንጉሊት እና ይሄ የደረት አሻንጉሊቶች ምናምን ነገር አሉት፣ መስታወት ምናምን አለ። ያንን ሁሉ ዕቃ ብዙ ማለት ነው እና እነሱን እንዳለ ተረክባችሁ ገዝታችሁ ማለት ነው። ሲቀጥል ደግሞ ከሺቲ ደንበኛዬ ጋር አገናኝቻችሁ እኔ የምሰራውን ስራ የነበረውን የለመደ ቦታ ነው። ዝም ብዬ ከምተዋው የለመደ ቦታውን አንድ እህቴ ወይም አንድ ወንድሜ መጥቶ ምናምን ነገር ቢጠቀምበት ገዝታውት ማለት ነው። ቦታው ላይ ስራ መጀመር የሚፈልግ ብሩ በጣም ትንሽ ብር ነው የሚያስጀምራቸው ነገር። እስከ ስንት ብር ምን ያህል ይሆናል? ሺቲ ስራ በጣም በትንሽ ብር ልጀምሩ ትችላላችሁ። ግን እኔ እዛ ውስጥ እቃዎች ምናምን ነገር ስላሉ ሁሉንም አንድ ላይ ካልኩሌት አድርገን ምናምን ደግሞ በሌላ ቪዲዮ እዛው ሱቅ ላይ ሆኜ ምናምን ሰዎች ሲመጡ ያው ፈላጊ ከሆናችሁ አውሩኛ በ0969780015 ሺቲ ቤት መስራት ትፈልጋለሁ፣ ጎን ላይ የሆነ ነገር መክፈት ትፈልጋለሁ። የልጆች ልብስ ሚክስ ማድረግ ትችላላችሁ። ያዋቂ የወንድ የተለያየ ሰው ምናምን ወዘተ ኮስሞዎች ምናምን ማስገባት ትችላላችሁ ማለት ነው። ይሄዳል ይሸጣልና እነዛ ነገሮችን መውሰድ እፈልጋለሁ እኔ እዛ ቦታ ላይ መጀመር እፈልጋለሁ ያላችሁ በዚህ ቁጥር አናግሮኝ ማለት ነው። ዶቺ እንግዲህ ምንም ማለት እንደዚህ የምር አንቺ ሲጀምር ለመሸጥ አስበሽ አቅደሽ መተሽ አስቤ አቅጄ አይደለም ጠይቄያለሁኝ። ስራበት አልፎ ካልሰራበት እኔ ምን ላድርግ? እኔ አልሰራበትም። ይሄንን ታውቂያለሽ። ስራዬን ትቼ ሌላ ስራ እኔ በደንብ ስራዋን እሷ የምትሰራውን ስራ በደንብ ስለማውቅ ነው። በጣም ትርፋማ ነች፣ በጣም ታገኝበታለች እና ወጥሮ ለሚሰራበት ሰው ደግሞ ከዛ በላይ እሷ ከምታገኘው በላይ ራሱ የሚያስገኝ ስራ ነው። እንዳለችው ደግሞ እሷ የምታገናኛችሁም ከሆነ ከምታመጣበት ከምናምን በደንብ ትሰሩበታላችሁ።
እንደ አይ በቃ ስልክሽን ካስቀመጥሽላችሁ እኔ ባይዘው መጨቃጨቅ ስለማልፈልግ ነው እንደዚህ ቪዲዮ ላይ ማለት ነው። እኔ ከማመጣበት ቦታ ላይ ደውላችሁ ራሱ ላኪልኝ ምናምን እሺ ካላችሁ ይላክላችኋል። ዱቤኛ ነገር ፈልጋለሁ ካላችሁ ትልክላችኋል። ሰርታችሁ ምናምን ሽጣችሁ ትልኩላታላችሁ ብሩን። እንደዛ አይነት ደንበኛ ነው ያለኝ እና ባለቀው ደስ ይለኛል ለኔም ማለት ነው። ለምን የለፋውበት ነው የደከምኩበት ነው። ከፋስከፈት ታውቃላችሁ ዲሪ አሺቲ ምናምን ጉብሬ ወልቂጤ ጎሮ ፌንጭር እንደገና ደግሞ ወደ ቡታጀራ ምናምን በትዕዛዙላ እወስዳለሁ ማለት ነው። ኦሳና ድረስ ገባችሁ? ያ ነገር ምናምን ነገር ለኔ ትርፋማ አድርጎኝ ነበረ። ግን ከልጅ ጋር ደግሞ አይሆንም ማለት ነው። የእህቴ እድሜ ደግሞ እንዲሆን አልፈልግም ማለት ተምራ ትምህርቱን ምናምን ነገር አቁማለች አይደለ? ሙያ መማር አለባት። በቃ ለራሷ ደግሞ መኖር አለባት። ሁልጊዜ ለኔ ብቻ ለኔ ልጆች ብቻ ምናምን ደስ አይልምና እኔ የሷንም እድሜ እቃቃ ምናምን ነገር መጫወት አልፈለኩም። ጥቅመኛ መሆን አልፈለኩም እና ራስ ወዳድ መሆን አልፈለኩም። ለዛ ያንን ስራ ተገድጄ ማቆማው ማለት ነውና በሰራው እንዳልፋችሁ ደስ ይለኛል ነበረ። ግን በቃ ስለማይሆን ነው ይሄንን ውሳኔ የወሰንኩትኝ እላለሁ። አባቴ ታውቃለህ እኔ ለስራ ምን ያህል ፍላጎት እኔ ምን አጨናነቀሽ ያልፈለኩት ባይዘው እንዴ መጨቃጨቅም የደበረኝ ለዛ ነው። ሲቀጥል ደግሞ እማቲም እንድትጎደም ስለማልፈልግ እኔ ደግሞ 6 ወር ቤት ነው የምሆነው። አየክ ለልጄ ጊዜ መስጠት አለብኝ። ብር እኮ ይመጣል ገባክ? ይመጣል ምናምን የልጄ ልጅነት ግን እዚች ጋር ጠግቦ ምግብ እስኪያገኝ ድረስ ግዴታ ጡት ያስፈልገዋል። እኔ ልጁን እንዲህ በስነ ስርዓት እኔም እኮ ይሰማኛል እንትን አትበይ እያልኩሽ ሳይሆን ያው ግን ስራ መስራት ደግሞ አለብሽ ብዬ ስለማምን ነው። ብቻ አንቺ ደግሞ የወሰንሽው ውሳኔ እርግጠኛ ሆነሽ ልክ ነው። እኔ አልነበረኝ በቃ ምክንያቱም አንቺ አምነሽበት ነው አይደል? አንቺ አምነሽበት አይደል? ስለዚህ አንቺ ካመንሽበት አያሳስብም። እንግዲህ እናንተም እስኪ ሐሳባችሁን የፈለከኝ አንተ ለምን ነበረ? እኔማ የዚችን መላጣ ይቼን ጸጉሯን ተነገጠ ምናምን ግን እናንተም ኮሜንት አድርጉልን እሺ። እንደ ቤተሰብ እንትን ስለምንላችሁ ሀሳብ አስተያየታችሁን እንዴ አንተ ስራበት ቢሉ ነው። እሱ ደግሞ ስራ አለው። እማቲ ካላችሁ ደግሞ እማቲ መማር አለባት። እድሜዋ እንደኔ ቀደም አትበይ። እነሱ ሀሳብ ይስጡ ወይኔ የሚሉትን ስለማውቀ ነው። እኔ ጸጉር ቢኖርሽ አየሽ አትጎጂም ነበር። አንቺ መላጣ በቃ ዝም በይ ማማ። እና ምን አልከኝ? እኔ የሚሉትን ስለማውቅ እኮ ነው። አንተ ስራበት ቢሉ ነው። አንተ ደግሞ ስራ አለ። እማቲ ቢሉ ነው። እማቲ መማር አለባት። እኔን ቢሉኝ እኔ ደግሞ የልጆች እናት ነኝ። ለልጆች ጊዜ ያስፈልጋል። ማዘር ለምን አሰራበት እንዴ? እናቴ ደግሞ ታማሚ ናት። አትችልም። በርግጥ ከባድ ነው። ያው እነሱንም ቆሞ ሱቅ ላይ ማለት አስፈላጊ አይደል? ብቻ ቤተሰብ እናንተም ሀሳባችሁን አጋሩን። ለማንኛውም ማለት ነው በ0969780015 ደውሉልን። ይሄንን ሺቲ ቤት መጀመር ፈልጋለሁ ያላችሁ ከኛ ተረክባችሁ መስራት ትችላላችሁ ማለት ነው። እናመሰግናለን ስለነበረን ቆይታ ቤተሰብ። ታንኪው። እኔ በሳቅ ነው እሱ መለቅሶ ነው። እኔ ሁሌ ደስተኛ ነኝ። አም ሶ ሃፒ። ደንባራ ስለሆነች ነው እኔ ደንባራ። እና ቤተሰብ መልካም ቀን መልካም ቆይታችሁ